እስልምና ላይ አዲስን ሱና ያመጣ ማለት ነው ብለው ተረጎሙ። እነዛ እስልምና ላይ እስልምናን የሚከፋፍሉ እነዛ ደግሞ ራሳቸውን ቡድን አድርገው የሚወጫጭቁ ሰዎች አንተ ከነሱ አይደል ለስተ ሚንሁም ከነሱ አይደለም ነው ያላቸው ነብዩ አለይሂ ሰላቱ ወሰለም። በትካሻው ተሸክሞ የሚመጣ ነበር። በእጁ በሁለት እጁ እንደዚህ በአንድ እጁ ያለውን በፍኝም ሳይቀር ሰው ይዞ ይመጣ ነበር። ፀሐይን በቀኝ እጄ ጨረቃን በግራ እጄ ብታረጉን ይሄን ነገር እንድትው አልተወውም። ለምን? አላህ ሱብሓነሁ ወተዓላ እኔ ለዓለማት እዝነት አድርጎ ነው የላከኝ ነው ያሉ። በግሬ ጣቶች በዚህ በጣቶቼ ሰማይ ላይ ያለችውን ሱረያን ልነካት ደረስኩኝ ይላል። እኛ ነብዩ አለይሂ ሰላቱ ወሰለም አላህ ሱብሓነሁ ወተዓላ ወረፈዐና ለከ ዚክረክ ዚክር አንተን እኮ ማንነትህን ትውስት እንድትወሳ አድርጌሃለሁ ምን ማለት ነው ይላሉ። አንተ እኔ አልወሳም አብረህ ብትወሳ እንጂ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ። ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد እንግዲህ ቅድም እንዳልነው ያው አሁን ይሄ ወሩ ሰዎች መውሊድ እየባሉ የመውሊድ እየተባለ የተለያየ መውሊድ ውስጥ የሚሰሩ ወንጀሎችም አሉ። እንደዚሁ መውሊድም ያው ቅድም እንዳልኩት ቢድዓ ነው ብያለሁኝ። ዑለሞች ጋር እንግዲህ አብዛኛው ዑለሞች ቢድዓ ነው ብለዋል። ምንም ጥርጥር የሌለው ቢድዓ ነው፣ መውሊድ ሐራም ነው። ስለዚህ መውሊድ አክባሪዎች የተለያዩ ማስረጃዎችን ያመጣሉ ለዚህ ለሚሰሩት ባጢል። ምናልባት አንድ አካል የሆነን ነገር ሲሰራ የሆነ ወንጀል ሲሰራ ወንጀሉን ሐላል ነው ብሎ አይደለም የሚለው። ምንድነው የሚለው? ሽፋን ይሰጠዋል። ሽፋን ይሰጠውና ያ ሽፋን ለሱ እንደ መከላከያ ተደርጎ ይቀርባል። እንግዲህ ሽፋኖች ብዙ ጊዜ ሰዎችን የሚያሳስቱት እንግዲህ እነዚህ ናቸው። በተለይ ተራው ማህበረሰብ የሚያሳስቱበት እሱ ነው። ለምን አላህ ቁል ቢፈድሊላሂ ወቢረሕመቲሂ ፈሊፍረሑ ቢዛሊከ ብለው ይነግሯቸዋል። በአላህ ሱብሓነሁ ወተዓላ ችሮታ እንደዚሁም ደግሞ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈሊፍረሑ በዚህ ይደሰቱ፣ ነብዩ መሐመድ በመጣታቸው ይደሰቱ ብሏል ቁርአን እያሉ ያልሆነ ተፍሲር እየሰጡ ሰዎችን ያወዛግቧቸዋል። እንደዚሁ ቢድዓተን ሐሰና የሚባል አለ ብለው ሰዎችን ያወዛግባሉ። እንግዲህ እስልምና ላይ ቢድዓተን ሐሰና የሚባል ነገር የለም። ነብዩ አለይሂ ሰላቱ ወሰላም ኩሉ ቢድዓቲን ዶላላ ነው። ቢድዓ ሁሉ ጥመት ነው ማለትም ኩል የሚለው ይሄ ምን ሲያግል ዑሙም ነው። በቃ ሁሉም ማለት ነው። ሌላ ነገር ይሄን ሁሉም የሚለውን የሚያወጣ ነገር እስካልመጣ ድረስ ሙሉ በሙሉ ቢድዓ ነው ማለት ነው። እንግዲህ ብዙ ሹብሃዎቻቸው አሉ። ከሹብሃዎቻቸው ውስጥ የተወሰኑትን አጠር አድርገን ለማየት እንሞክራለን። የመጀመሪያ መውሊድ አክባሪዎች ከሚያመጧቸው ማወዛገቢያ ውስጥ አንድ ሐዲስ አለ። ሐዲሱ ምንድነው? ነብዩ አለይሂ ሰላቱ ወሰላም ይላሉ መን ሰነ ፊል ኢስላሚ ሱነተን ሐሰነተን ፈለሁ አጅሩሃ ይላሉ። እስልምና ላይ አንዲትን ሱና የሰራ ሰው መንሰነ ማለት ፈር ያወጣ ፊል ኢስላም እስልምና ላይ ሱናን የኔን ሱናን ፈር አውጥቶ የሰራ ሰው ሐሰነተን ጥሩ የሆነችን ፈለሁ ለሱ አጅሩሃ የሰራበት አጅር አለው። ወአጅሩ መን አሚለ ቢሃ በዐደሁ ከሱ በኋላ ያለ ሰው በሰራ ቁጥርም አጅር ያገኛል። ሚን ገይሪ አን የንቁሰ ሚን ኡጁሪሂም ሸይአን ከነሱ አጅር ሳይቀነስባቸው። ወመን ሰነ ፊል ኢስላሚ ሱነተን ሰያተን ካነ ዐለይሂ ዊዝሩሃ እንግዲህ መጥፎ ስራንም የሰራ ሰው የዛችን የመጥፎ ስራ ወንጀል በሱ ላይ አለች። ወዊዝሩ መን አሚለ ቢሃ ሚን በዕዲሂ ሚን ገይሪ አን የንቁሰ ሚን አውዛሪሂም ሸይአን ከነሱ ወንጀል ሳይቀነስ ያንን ወንጀል በሰሩ ቁጥር እሱ ላይ ይተካል ማለት ነው። ይህ ማለት ምንድነው? አወሉ መን ሰነል ቀትል ለምሳሌ ግድያን ለመጀመሪያ ዝምድር ላይ መጀመሪያ ፈር ያወጣው ማን ነው? ሀቢልና ቃቢል ጊዜ ነው አይደለ? ያ ሰውዬ እንግዲህ ማንም ሰው አንድ ሰው በገደለ ቁጥር በዛ በወንጀል ተጠያቂ ይሆናል ማለት ነው። ስለዚህ አሁን እነዚህ ሰዎች ማስረጃቸው ምንድነው? መን ሰነ ፊል ኢስላሚ ሱነተን ሐሰና ተብሏል። እስልምና ላይ አዲስን ሱና ያመጣ ማለት ነው ብለው ተረጎሙት። ይሄ ሐዲስ በሌላ ሐዲስ ላይ ተብራርቷል። ኢብኑ ማጀህ ላይ ባለ ሐዲስ ነብዩ አለይሂ ሰላቱ ወሰላም ምን አሉ? መን አህያ ሱነተን ቀድ አማተሃ ናሱ አሉ። የሰዎች የተረሳችን የሞተችን ሱና ሐይ ያደረገ ሰው
መን አህያ ነው ህያው ያደረገ ሱነተን ሱናይን የኔን ሱና ቀድ አማተሃ ናስ ሰዎች የረሷት የሆነ የገደሏት ማለት የማይሰሯት የሆነ ሱና ስንትና ስንት የተረሳ ሱና አለ። ያንን ሱና ሰዎች ረስተውት ህያው ያደረገ ሰው እሱ ሰርቶት በሰራው ልክ አጅር ያገኛል። እሱም በተከተለው ሰው ልክ ሁሉ አጅር ያገኛል ማለት ነው። እንግዲህ ለምን ከተባለ እስልምና ላይ ሱነተን ሐሰና የሚባለው ከቁርአን ከሐዲስ ሲመጣ ነው። ይሄ ሐዲስ ደግሞ የተነገረበት ምክንያት አለው። ራሱ ሐዲሱ ምክንያት አለው። ምንድነው? አንዴ ነብዩ አለይሂ ሰላቱ ወሰላም ጋር የሆኑ ሰዎች መጡ። እንግዲህ እነዛ ሰዎች በጣም ድህነት ይዟቸው ልብሳቸው የተቀዳደደ በጣም ሀፍረተ ገላቸውን ብቻ የምትሸፍን ልብስ ለብሰው ሙተቀሊዲ ስዩፍ ሰይፋቸውን ታጥቀው ወደ ነብዩ አለይሂ ሰላቱ ወሰላም ጋር መጥቶ አዩአቸው። ነብዩ አለይሂ ሰላቱ ወሰላም እኒህን ሰዎች ሲያዩ ገባ ወጣሉ። በጣም ደነገጡ። ከዛ በኋላ ምን አሉ? ሰሃቦችን ሰደቃ አውጡ አሉ። ሰደቃ ሰው ማውጣት ጀመረ። በትከሻው ተሸክሞ የሚመጣ ነበር። በእጁ በሁለት እጁ እንደዚህ በአንድ እጁ ያለውን በፍኝም ሳይቀር ሰው ይዞ ይመጣ ነበር። ምን ያሉ እዛ ሐዲሱን የዘገቡ ሰሃባ እዛ የልብስ አንድ ክምር፣ የቴምር አንድ ክምር፣ የስንዴ ለብቻ አንድ ክምር እስከሚከመር ድረስ ሰው አወጣሉ። ከዛ በኋላ ምን አሉ? ሲያበረታቱ ይሄንን ሰደቃ እንዲወጣ መጀመሪያ ሄዶ ያነሳሳ ወይ ደግሞ ሄዶ ያመጣው ሰው ልክ በእነሱ ልክ ምን አለው? አጅር አለው። መን አህያ ሱነተን ብለው ተናገሩ። እንግዲህ ከዛው እስከ ሰሃቦች ውስጥ መጀመሪያ ነብዩ አለይሂ ሰላቱ ወሰላም ከዛ በፊት ሰደቃ ይሰጥ ነበረ። ድሃን ያበሉ ነበረ፣ ያላቸውን ይሰጡ ነበረ። ሰደቃ የታወቀ ነው። ስለዚህ ይሄን በዚህ ምክንያት ነው ሐዲሱ የተነገረው። ሲቀጥል ሰበበን እንትን አለው። ይሄ የተነገረበትን ምክንያት አለው። ስለዚህ ሐዲሱ ይሄ ለቢድዓ ለመስራት አይሆንም። ለምን? እስልምና ላይ ሱነተን ሐሰና የሚባለው ሱና ማለት ፈለግ መንገድ ማለት ነው። እኛ መንገድ አውጪ ያደረገን ማን ነው? እስቲ ከቁርአንና ከሐዲስ ለአንድ ሰው አላህ ለገሌ እዚህ እስልምና ላይ መንገድ እንዲያወጣ ዳኝነትን ሰጥቼዋለሁ የሚልበት አንድም የለም። ይሄን ነገር ለነብዩ እንኳን አላደረገላቸውም። ስለዚህ ምንድነው ይሄ? እጅ መስጠት ብቻ ቦታ ስለሆነ ማስረጃ ሊሆን አይችልም ማለት ነው። ሌላው ሁለተኛው አሹብሃቱ ሳኒያ ሁለተኛው ሹብሃ የአላህን ሱብሓነሁ ወተዓላ ንግግር ነው እንትን የሚሉት። ምን ይላል አላህ? ቁል ቢፈድሊላህ ብሏል። ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ ሁወ ኸይሩን ሚማ የጅመዑን ይላል። ቁል በላቸው አንተ ሙሐመድ ቢፈድሊላህ በአላህ ችሮታ ወቢረሕመቲሂ በሱም እዝነት ፈቢዛሊከ በዚህ እስልምና በማገኘታችሁ ሂዳያ በመምጣቱ ፈልየፍረሑ በዚህ ይደሰቱ ይላል። ሁወ ኸይሩን ሚማ የጅመዑን እነሱ ከሚሰበስቡት ነገር ሁሉም ያደረገ ነው የተሻለ ነው። ዱንያ ውስጥ ካለ ከህንፃው ከብሩ ከወርቁ ሁሉ እስልምናን ማግኘት የተሻለ ነውና በዚህ ይደሰቱ ነው የሚለው አላህ። እነዚህ መውሊድ አክባር የሚያከብሩ ሰዎች እንግዲህ ጃሂሎቹም አቁም። ይሄንን እንግዲህ ሁሉ ጊዜ ጃሂል በራሱ ምንም ነገር አያደርግም። ያው ጠማማ ወይ ደግሞ የሚሳሳቱ አሊሞች አሉ። እነዛን ሰዎች ነው ተከትለው የሚሄዱት። ስለዚህ እነዛን ሰዎች ሲከተሉ እነዛ ሰዎች እንደሚሉት አላህ እንዲህ ብሎ አላህ ይላሉ። እስቲ አንድ እንዲህ እስልምና ላይ ብዙ ተፍሲር ተጽፈዋል። ከነብዩ አለይሂ ሰላቱ ወሰላም በኋላ ብዙ ተፍሲሮች ተጽፈዋል። ዋና ዋናዎቹ ልጥቀስላችሁ። ተፍሲሩ ጠበሪ አለ። እንደውም አንድም ተፍሲር የለም ከጠበሪ በኋላ የተጻፈ የጠበሪ ሸክም ቢሆን እንጂ ይባላል። ያለ ጠበሪ ምንም አይነት ተፍሲር መጻፍ አይችሉም ነው የሚባለው ከዛ በኋላ። ስለዚህ እነ ጠበሪ አሉ፣ ሁሉም ጋር ተቀባይነት ያላቸው። ከዛሊከ እነ ተፍሲር ቁርጡቢ አሉ፣ እነ ተፍሲሩ በገዊ አሉ፣ እነ ተፍሲር ኢብኑ ከሲር አሉ። እነዚህ ተፍሲሮች የሙተቀዲሞችን የመጀመሪያው ትውልድ ንግግሮችን እንዳለ ሰብስበው ይዘዋል። እስኪ ከነሱ ውስጥ አንዱ እንኳን ተፍሲር ላይ ፈቢዛሊከ ፈልየፍረሑ የሚለው ነብዩ በመወለዳቸው የሚል አንድ እንኳን ተፍሲር ማምጣት ይቻላል? አይቻልም። አንዲት ቃል አይመጣም ከሰለፎች፣ አንዲት ቃል የለም። ስለዚህ ፈልየፍረሑ ኸይሩ ሚማ የጅመዑን የተባለው ቢልሂዳያ እስልምናን ስላመጣላችሁ ነው። እንደውም አላህ ሱብሓነሁ ወተዓላ እስልምና ስለመጣ ነው ተደሰቱ እንጂ የተባለው ነቢዩና ዓለይሂ ሰላቱ ወሰላም በመወለዳቸው አይደለም፣ እሳቸው በመላካቸው ነው። ራሱ ለቀድ መነ አላሁ ዐለል ሙእሚኒነ ኢዝ በዐሰ ፊህም ረሱለን ነው የሚለው። አላህ በሙእሚኖች ላይ እኮ ለግሷቸዋል፣ ከራሳቸው
ከራሳቸው ነሰቡን ጎሳውን የሚያውቁት መልእክተኛን ስለላከላቸው ነው የሚለው። ስለዚህ እስልምና ላይ ይሄንን አይነት ቁርአን ይመሰል አምጥተው አይ ለመውሊድ ነው ማለት አይቻልም። እንደው አይምሯችን እናሰራው ቆም ብለን ቁርአን ውስጥ አንድ ቃል ከሌለ ሐዲስ ውስጥ ከሌለ ተፍሲር ውስጥ ከሌለ በራሳችን እንዴት ነው እንዲህ ነው አላህ ያሰበው እንዴት እንላለን? እኛ ነብዩ አለይሂ ሰላቱ ወሰላም አላህ የፈለገው እንዲህ ነው ብሎ የሚያብራሩልን እሳቸው ናቸው። ከነብዩ አለይሂ ሰላቱ ወሰላም ደግሞ የሚያብራሩልን ማናቸው? ሱሐቦች ናቸው። ከሱሐቦች የወሰዱት ደግሞ አትባኡ ታቢዑኖች ናቸው። እንግዲህ እየተወራረሰ እኛ ጋር ደርሷል። እኛ ጋር በደረሱ ኪታቦች ላይ በተለይ እስከ 600 ክፍለ ዘመን ድረስ የተጻፉ ተፍሲሮች ላይ አንድም የቁርአን ሙፈሲር ወይ የቁርአን ተንታኝ ፈሊየፍረሑ ቢዛሊከ የሚለውን በነብዩ አለይሂ ሰላቱ ወሰላም መወለድ ነው ብሎ የፈሰረ አንድም ዓሊም ማምጣት አይቻልም። እነሱም እንደማያመጡ ያውቃሉ። ስለዚህም ነው በራሳችን አይምሮ ነው የምንፈስረው ማለት ነው። በራሳችን አይምሮ ከሆነ ደግሞ እስልምና ላይ መበጣጠስ እስልምና መከፋፈል ነው የሚሆነው። ያ ደግሞ አላህ Subhanahu Wa Ta'ala ምን ይላል ቁርአን ላይ? እነዛ እስልምናን የሚከፋፍሉ እነዛ ደግሞ ራሳቸውን ቡድን አድርገው የሚወጫጭቁ ሰዎች አንተ ከነሱ አይደለም ለስተ ሚንሁም ከነሱ አይደለም ነው ያላቸው ነብዩ አለይሂ ሰላቱ ወሰላም። ኢነማ አምሩሁም ኢለላህ የነሱን ጉዳይ አላህ Subhanahu Wa Ta'ala ዘንድ ነው፣ ነገ አላህ ይጠይቃቸዋል ነው የሚለው። ስለዚህ እስልምና ላይ ምን የለም በጭንቅላት ዝም ብዬ በራሴ የቀረጥኩት ነው ደስ ስለሚለኝ ነው የሚባል ነገር አይሰራም። እስልምና ላይ በማስረጃ ነው መሄድ ያለብን። ከዑለሞች ከቀደምቶች ቅድም ብያለሁ። ለምሳሌ እና አቡ ሐኒፋ አራቱ መዝሐቦች መስራቾች አቡ ሐኒፋ፣ ማሊክ፣ ሻፊዒ፣ አህመድ እንደዚሁ በጊዜው የነበሩ ተከታዮቻቸው የአቡ ሐኒፋ ተከታዮች እና አቢ ዩሱፍ እና አቡል ሐሰን ወከዛልክ ኢማሙ ማሊክ በጣም እነ ረቢዕ የኢማሙ ማሊክ ተማሪዎች እነ ኢማሙ ሻፊዒ ራሳቸው እነ ለይት የኢማሙ ሻፊዒ ተማሪዎች ደግሞ እነ ሙዘኒ እነ ረቢዕ እነዚህ እነ ኢማሙ አህመድ ራሳቸው ኢማሙ ሻፊዒ ተማሪዎች ወከዛልክ ኢማሙ አህመድ ተማሪዎች ደግሞ እነ ኸላል ሌሎችም አንዳቸውም ስለዛ አልጻፉ። አንድም ይሄንን ቁርአን በዚህ መልኩ አልተረዱትም። ስድስቱም የአስሐቡ ሲታ ወይ ደግሞ ስድስቱ የመጽሐፍ ባለቤቶች ቡኻሪ፣ ሙስሊም፣ ነሳኢ፣ አቡ ዳውድ፣ ትርሚዚ፣ ኢብኑ ማጃህ እነዚህም ውስጥ አንዳቸውም ይሄን ቁርአንን ፈስረዋል፣ ተፍሲር ሰጥተዋል፣ አብራርተዋል። ስለዚህ አንዳቸውም መውሊድ ነው ብለው በነብዩ መወለድ ተደሰቱ ብለዋል ብለው እንትን አላሉ እንጂ አንድ አማኝ የሆነ ሰው እኮ ነብዩ በመወለዳቸው የማይደሰት የለም። አዎ ነገር ግን የደስታው በአንድ ዓመት ወይ በሆነ ቀን የተለየ አይደለም። ሁሉ ጊዜ ነው መሆን ያለበት ማለት ነው። ሁሉ ጊዜኛ ነብዩ አለይሂ ሰላቱ ወሰላም በመወለዳቸው ደስ ይለናል። በል ደግሞ ከዛ በላይ ተወልደው አላህ መልእክተኛ አርጓቸው ወደኛ ስለላካቸው በጣም ነው ደስ የሚለው። ወሚማ ዛደኒ ሸረፈን ወቲሃን ወኪቱ ቢአኽሙሲ አጥዑ ሱረያ ድኹል ተሕተ ቀውሊከ ያ ዒባዲ ወአን ሰየርት አሕመደ ነብያ ይላሉ። ወሚማ ዛደኒ ሸረፈን ወቲሃን በጣም ደስታን ከጨመረልኝ ልቅናን ከሰጠኝ ነገር ወሚማ ዛደኒ ሸረፈን ወኪቱ ቢአኽሙሲ አጥዑ ሱረያ በግሬጣት ሰማይን ወይ ደግሞ ሰማይ ላይ ያለችውን ኮከብ ሱረያ የምትባለውን በደስታ እንድነካ ያስደረገኝ ነገር دخول تحت وما زاد المشرف وكنت بأخمس أطوف سورة دخول تحت قولك ويا عبادي يا عبادي يملك على تهلك مقباتي نويلا وأن صيت أحمد لنبيا ليلا ودقمو أحمد نبينا عليه الصلاة والسلام لاني نبي صلاة الركاتشو بدستا من البلد شو بيرقتا ميبال نقرأ الله أبا بلاشنا عرلا بدستا በግሬት አቶች በዝበት አቶቼ ሰማይ ላይ ያለችውን ሱረያን ልነካት ደረስኩኝ ይላል። እንግዲህ ነብዩ በመወለዳቸው ማንንም አይደሳል። አንድ ሰው እኮ ነብዩን አልወድም ካለ ባይል በምላሱ በልቡ እንደማይወድ ካመነ ካፊር ኢጅማዕን ካፊር ነው፣ ሙስሊም አይደለም። ማን ነው ነብዩን የማይወደው? ማን ነው ነብዩን የሚጠላው? ነብዩን ጣልቶ ማን አለው? ያ ነው እኮ ነብዩ አለይሂ ሰላቱ ወሰላም ማለት እኛን ከጀሃነም እንድንድን ሰበብ ይሆኑ ናቸው እኮ። አላህ Subhanahu Wa Ta'ala ለዓለማት እዝነት አድርጌ ላኩ ብሏቸዋል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒን ረኡፉር ረሒም ነው የሚላቸው አላህ።
እንደዛ አድርጎ የላካቸውን አላህ ማን ነው ይሄን ነብይ የማይወደው? ለፍጥረታት ሁሉ አዛኝ እዝነታቸውን ቁርአን ላይ እንደተገለጸው ሁሉ በተግባር ለሱሐቦች ያስተላለፉ። ለዛ ነው እናታችን አይሻ ረዲየላሁ ዐንሃ ምን ይላሉ? ካነ ኹሉቁ ነብይ አለይሂ ሰላቱ ወሰላም አልቁርአን ካነ ቁርአኑ ኩሉ ኹሉቁ ነብይ ይላሉ። አው ከማ ቃል የነብዩ አለይሂ ሰላቱ ወሰላም ጸባይ ስነ ምግባራቸው ቁርአን ነበር። ቁርአን ላይ ታገኘዋለህ መተዛዘኑን፣ ረህማውን፣ ለሰው ልጆች መንገድ ማስተማሩን ሁሉን እዛ ላይ ታገኛቸዋለህ ተብሎ እንዲህ አይነትን የተከበሩ ነብይ ማንም አይወድም። አልወድም የሚል ሰው ምን አይነት ጤነኛ ነው? ስለዚህ ነብዩን አለይሂ ሰላቱ ወሰላም ማይወድ የለም ሙስሊም ሆኖ። በተለይ እንዲህ አይነት ከልክ ነገር እንውጣና ያልሆነ ነገር ውሸትን ከመናገር እንጠንቀቅ። አንተ ነብዩን ማትወድ ወይ? ሰው ቢድዓ ካልሰራክ ሐራም ካልሰራክ እንዴት ነብዩን አትወድም ይባላል? እንዴት ነው ነብዩን ማልወደው? እንዴት ነው ነብዩን አለይሂ ሰላቱ ወሰላም ማልወደው? ማን አለን ከእሳቸው ውጭ? ራሳቸው እሳቸው ናቸው እኮ ከወገኖቻቸው ከተከበረ ማህበረሰብ አላህ ሱብሓነሁ ወተዓላ ነብዩ አለይሂ ሰላቱ ወሰላም እንዳሉት አላህ ሱብሓነሁ ወተዓላ ከኪናና ከዘሮቹ ኪናና መረጠ። ከኪናና ቁረይሾችን፣ ከቁረይሽ ደግሞ በኒ ሐሽምን፣ ከበኒ ሐሽም ደግሞ እኔን መረጠኝ አሉ። እንግዲህ እዚህ ምድር ላይ ከተፈጠሩ ፍጥረታት ሁሉ በኒ ሐሽሞች ናቸው በላይ። ከዛ ከተከበረ ማህበረሰብ አውጥቷቸው ወጥተው ያን ሁሉ ችግር፣ ያን ሁሉ መቀጥቀጥ፣ ያን ሁሉ መደብደብ መሐመድ ሆይ የፈለከውን እንስጥህ፣ ሚስትም ከፈለክ ሴትም ከፈለክ አለች የምትባለውን አረቡ ዓለም ውስጥ ያለች በውበት አንደኛ ናት የምትባለውን ሴት እንስጥህ፣ ገንዘብም ከፈለክ ወርቅንም ብርንም ኪስራዎችና ሩሞችና ፋርሳውያን የሌላቸውን እንሰብስብልህ ተብለው ሲሰጡ ምንድነው አሉት? ወላሂ አልፈልግም ነው አሉት። ፀሐይም በቀኝ እጄ ጨረቃም በግራ እጄ ብታረጉን ይሄን ነገር እንድትወው አልትወውም። ለምን? አላህ ሱብሓነሁ ወተዓላ እኔን ለዓለማት እዝነት አድርጎ ነው የላከኝ ነው ያሉት። ዱንያን ለእኛ ብለው ነው የተውት። አላህ ሱብሓነሁ ወተዓላ ተራራውን ወርቅ ላድርግልኝ ስላቸው አልፈልግም ብለው ተናግረዋል። እንዲህ አይነት ነብይ ማንም አይወዳለ። ስለዚህ አይወዱም ብለህ ስትናገር አስብ አይምሮህን። ወላሂ ነገ አላህ ፊት አማም አላህ እንጠይቃታለንና ማለት ነው። ስለዚህ እንዲህ አይነት ሐራም ነገር ካልሰራችሁ ነብዩን አትወዱም አይባልም። በጣም አስከፊ የሆነ ከአንድ አማኝ የማይጠበቅ ንግግር ነውና ማለት ነው። ሌላው ማወዛገቢያ ከሚያመጧቸው ነገሮች ላይ በአመት እኮ ሶስተኛው እኛ ነብዩን ለማስታወስ ነው። ያ አኺ አመት ጠብቀን ነው እንደ ነብዩን የምናስታውሳቸው? እኛ ነብዩ አለይሂ ሰላቱ ወሰላም አላህ ሱብሓነሁ ወተዓላ ወረፈዐና ለከ ዚክረክ ዚክር አንተን እኮ ማንነትህን ትውስት እንድትወሳ አድርጌሃለሁ። ምን ማለት ነው ይላሉ? አንተ እኔ አልወሳም አብረህ ብትወሳ እንጂ። ማለትም ሙአዚኑ አሽሃዱ አን ላ ኢላሃ ኢላላህ ሲል አብሮ አሽሃዱ አነ ሙሐመድን ረሱሉላህ፣ እስልምና ላይ ሲገባ ላ ኢላሃ ኢላላህ ሙሐመድን ረሱሉላህ እንድትል፣ በየተሸሁዱ ላይ ሲቀራ ታያ ላይ በየትኛውም ቦታ ላይ እኔ ስወሳ አብረህ እንድትወሳ አረጋሃለሁ፣ ሰዎች ስምህንም ከፍ እንዲያደርጉ ማንነትን እንዲያልቁ አደርጋሃለሁ ብሏቸዋል በየጊዜው እንጂ በአመት አንድ ቀን በተወሰነ የሆነ ጊዜ አላለም። በፍጹም በጭራሽ አልተባለም። ስለዚህ በአመት እኛ እንደዚህ እናደርግ ነው ሰዎችን እንዲያስበን ነው አይሆንም። ነብዩን አለይሂ ሰላቱ ወሰላም ቢልዓሺ ወልኢብካር በጧትም በማታም አዝካረ ሶባህ አዝካረ አልመሳ ላይ ስንቀመጥም ስንሄድም ስንበላም ስንጠጣም የነብዩን ስም እኮ ማንሳት አለብን። ምን ማለት አላሁመ ሰሊ ዐላ ሙሐመድ አላሁመ ሰሊ ዐላ ባጭሩ በየተሸሁድ ላይ እኮ የነብዩን አለይሂ ሰላቱ ወሰላም ላይ ሶላት እንድናወርድ ታዘናል አይደል? በል አብዛኛው ብዙ ዑለማዎች እኮ እንደውም ይሄንን ሙሐቂቆች ምንድነው የሚሉት? ይሄን ዋጅብ ነው ይላሉ። ሶላተ ኢብራሂምያ ማውረድ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ወአዝዋጅ ወዙርየቲ የሚለውን እስከ መጨረሻው መቅራት ዋጅብ ነው፣ ሁሉ ግዴታ ነው ብሏል በየሶላቱ ላይ። ስለዚህ እንዴት ነው ነብዩ አለይሂ ሰላቱ ወሰላም በአመት አንድ ጊዜ ብቻ ነው እናወሳለን ተብሎ ሰዎች የሚሰባሰቡት? አንድ ነብዩ አለይሂ ሰላቱ ወሰላም ቢሆን ኑሮ ይሄ ነገር እንዴት አላዘዙንም? ነብዩ ከሳቸው ተደበቀባቸው ይሄ ነገር ከነብዩ አለይሂ ሰላቱ ወሰላም ተሰወረ። እሺ ነብዩ ሰው ናቸው፣ ሰው እንደሚረሳ ይረሳሉ። አንዳንዴ ማንም ሰው እንደማያገናዝበው ቢሆን ነገር ላያገናዝቡ ይችላሉ። እሺ አላህስ? አላህ ይረሳል?
ያገናዝባሉ ስል ምንድነው የሰው ባህሪ ያላቸው ለማለት ነው። የተነገራቸውን ነገር ግን አያውቁም ማለት አይደለም። ስለዚህ አላህ Subhanahu Wa Ta'ala ያዘዛቸውን ነገር ይሰራሉ። ሌላው ከሚያመጡት ላይ ነብዩ አለይሂ ሰላቱ ወሰለም ሰኞ ሰኞ ጾሙ ተብለዋል። እሺ ሰኞ ሰኞ ጾማ ምን ያገናኘው? ጾምና መዝለል ምን ያገናኘዋል? ምንም ያገናኘው ነገር የለም። ስለዚህ ጾምን በመደለቅ በመዝለል ምንም ሎጂክ በየትኛውም ነገር ቂያስ ሊደረግ አይችልም። ነብዩ አለይሂ ሰላቱ ወሰለም ሰኞን ጾም ሰኞ ለምንድነው የምጾሙ ሲባሉ ሰኞ አንድ አላህ ነብይ አድርጎ የላከብኝ ቀን ነው። ቁርአን የወረደበት ቀን እኔ የተሰደድኩበት ቀን ነው። እንደዚሁም ደግሞ የተወለድኩበት ቀን ስለሆነ ጾሙ ብለዋል እንጂ ከዛ ውጭ አመት ጠብቃችሁ ረቢዑል አወል 12 ላይ መውሊድን አውጡ ብለው አላዘዙም። ስለዚህ እኛ ነብዩ አለይሂ ሰላቱ ወሰለም ያላዘዙትን ነገር ማድረግ የለብንም። አላህ Subhanahu Wa Ta'ala ልንፈራ ይገባል። አላህ ያዘዘውን ትእዛዝ በትክክል ልንፈጽም ይገባል። ነብዩን መውደድ ማለት ደግሞ ሱናቸውን በትክክል መተግበር ነው እንጂ አይ እኛ ነብዩና አለይሂ ሰላቱ ወሰለም እንደፈለገው ሱብሃነ ረቢ ሁሉ ነገሩ የሱና ምንም አይነት ለው ላይ የማታየው ሁሉ በአመት ይመጣና ነብዩን ወዳለው ብሎ ሲጨፍር ተዋል። በዚህ መልኩ አላህን አልታዘም። ታው ወንድሜ አንተ ወጣት ነህ፣ አይምሮ አለ፣ አገናዝብበት። ወደ አላህ Subhanahu Wa Ta'ala ተመለስ፣ ወደ ቁርአን እንመለስ፣ ወደ ሱና እንመለስ። እኔ ይሄን ነገር ሳስተላልፍ አላህ Subhanahu Wa Ta'ala ሁላችንንም ወደ ሐቅ እንዲመራን አስበኝ ሌላ ምንም ነገር አይደለም። ስለዚህ አላህ Subhanahu Wa Ta'ala ሁላችንንም በሐቅ ላይ ይሰብስበን። ከእልክ ከስሜተኝነት ስሜትን ከመከተል እንደዚህ ደግሞ አጥፊዎችን ከመከተል አላህ Subhanahu Wa Ta'ala ይጠብቀን። እኔም በተናገርኩት እናንተም በሰማችሁት አላህ Subhanahu Wa Ta'ala ተጠቃሚዎች አላህ አድርገን። ሱብሃነ ረቢከ ረቢል ዒዘቲ ዐማ ይሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ